ልነግራችሁ በመጀመሪያ ደረጃ ካለ እምነታችሁ አትግቡ ምንላችሁ ወደን አይደለም ወላሂ ወደን አይደለም ለምን ካላችሁ እንግዲህ ሱሱ ኢትዮጵያ ዲፖርት እንደተደረገች ታውቃላችሁ ሁላችሁም ሰምታችኋል አይታችኋል ማለት ነው ገባችሁ እንግዲህ መረጃዋንና ማስረጃዋን አሳልፎ የሰጠ ደግሞ የግምግሙ ባሏ ነው የግምግሙ በጣም ነው የሚያስጠላው ባሏ ነው ማለት ነው ገባችሁ እና እሷ ሲጀመር ገነትን የመወንጀል መብት የላትም ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው እሷ ባሏን ማጥቃት ሳትችል የሰውን ሰው ዲስሪስፔክት ማድረግ አትችልም ገባችሁ እና ባልየው ነው አሳልፎ የሰጣት እንግዲህ ባልየው ክርስቲያን ነው እሷ ደግሞ ሙስሊም ናት ሁለተኛ ደግሞ በጣም እኔ ከሚገርመኝ ነገር አሁን በጣም ለመፈመስ እየተባለ እንደዚህ እየተደረገ ነው ያለው ማለት ነው እና እንደዚህ አይነት ነገር ይቁም ስንላችሁ ወደን አይደለም በሁለተኛ ደረጃ ደግሞ ዜድን አፈነዳችሁ ሚስጥሩን መረጃውን ማስረጃውን ከሱሱ በላይ ሌላ ሴት እንዳፈቀረ 7 ሁማሬን ወይም 7 ጸጉር እንደሸጠ 7 ጸጉር ሽጦ እሷ እስር ቤት እያለሽ እሱ ዓለሙን እየቀጨ ነበር ሰበርቻቻ እያለ ነበር ከሌላ ሴት ጋር ማለት ነው ማን ነው የሱሱ ባል ገባችሁ ሁለተኛ ደግሞ ከዚህ ላይ ደግሞ ለምን ያስመስላል መረጃውን እሱ እንዳልሰጠው እሱ ምን እንዳላለው ነው ሲያወራይ ነበር ግን ሱሱ እሷ ማናት አፈነዳችሁ ማለት ነው ምክንያቱም እሱ አሳልፎ የሰጣት እሱ ነው ገባችሁ እና በጣም ነው እኔ የገረመኝ ማለት ነው ገባችሁ እና አንዳንዴ ዝም ብላችሁ ጭፍን ጥላቻ አይኖርባችሁ ያጀማ ነገሩን አዳምጠን ቢሆን መልካም ነው እና ካሁን በፊት ነጃፒ 7 እንትን ጸጉር ሽጦባታል ሲሉ ሱሱ ነው አልሸጠብኝ ምናምን ብላ ነበር ገባችሁ አሁን ይፋ ወጣ በሁለተኛ ደረጃ ደግሞ የሱሱ ባል እሷን እንደማይወዳት ሌላ ሴት ከሷ በላይ እንደሚሄድ እያወቀሽ ነው እንግዲህ ምን አለሽ ዛሬ የተቆራረጠ ቪዲዮ ስሰማ ከፈለገ ይግደለኝ እሱ ይግደለኝ እናንተ አይመለከታችሁም አለች ማለት ነው እኔ እኮ ግርም የሚለኝ ደግሞ የኢትዮጵያን ህዝብ ነው እጥብ አድርጋ 3 ሚሊዮን ብር የተዋጣላት አስባችኋል የኢትዮጵያን 3 ሚሊዮን እጥብ አድርጋ አሁን እሱ እንዳስያዛት እያወቀሽ እሱ እንደከሰሳት እያወቀሽ እሱ አሳልፎ መረጃ እንደሰጣት እያወቀሽ እሱ ብዙ ነገር እንዳረጋት እያወቀች እዚህ ጋር ደግሞ መታ ገነትን ትጨቀጭቃታለች ገባችሁ ይሄ ፌር አይደለም አንዳንዴ ካለ ሃይማኖታችሁ አትግቡ ሃይማኖታችሁን ውደዱ ምንላችሁ በዚህ ነው እሷ እንግዲህ ካለ ሃይማኖቷ ገብታ ነው በዚህ ደረጃ የምትጃጃለው ማለት ነው ማን ሱሱ እኔ ታሳዝነኝ ነበር ወላሂ በጣም ታሳዝነኝ ነበር ግን እንዳለ መረጃ ስንሰማ በቃ እሷ ወዳ ፈቅዳ ፈልጋ ነው ከሱ ጋር ሄዳ የምትጋደመው ሁለተኛ ደግሞ እሱ ለሷ ምንም አይነት ክብር እንደሌለው ልጇን ራሱ እንደሚደበድብ ሶሻል ሚዲያ አክስትናት አክስት የተባለችው ጥሩ ይመስላል ሶሻል ሚዲያ ላይ መተው ለልጁ ማለት ነው ግን ለልጁ ያለችው እናቲቱ ብቻ ናት ሱሱ ናት ገባችሁ ሱሱ ለልጇ በቃ ሟች ናት ሁለተኛ ደግሞ በዚህ ላይ የአባቱ እህት ነው ምናምን የተባለችው አይወዷትም ሱሱን አስባችኋል አይወዷትም ለምን እንደማይወዷት እሱን እነሱ ይወቁ እና ካለ ሃይማኖታችሁ አትግቡ በአላህ ዜድ ሰሞኑን አስቃበጠች አሁን መረጃውንና ማስረጃውን ይዛ መጣ ዘረገፈችው ለምን እንዴት ማለት አትችሉም ምክንያቱም እናንተ ያልደበቃችሁትን ዜድ ልደብቅላችሁ አትችልም ዜድ የምትደብቅላችሁ እናንተ ስትደብቁት እንጂ እናንተ ካልደበቃችሁለት እሷ ምን አገባት እና አንዳንዴ ምንላችሁ ፈልጌ መሰላችሁ ካለ ሃይማኖታችሁ ገብታችሁ እንደዚህ ስትጨማለቁ መጨረሻው ይሄ ነው የሚደርስባችሁ ተረዳችሁ መጨረሻ እንደዚህ ትበላላችሁ ምክንያቱም አሁን ይሄን 2 ቀን እንግዲህ በጣም ብዙ ነገር እየሆነ ነው በጣም ማለት ነው እና ይሄን ነገር ተው ስንላችሁ በምክንያት ነው
በምክንያት ነው። ዝም ብላችሁ ካለ ሃይማኖታችሁ ገብታችሁ ስትጨማለቁ መጨረሻው ምንድነው? ይሄ ነው መጨረሻው፣ ይሄ ነው። ትበላላችሁ። ተረዳችሁ? እና እንግዲህ ሱሱ እውነት ለመናገር እኔ ይሄ ነገር እንደሚመጣም አቅ ነበር። ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው። ገባችሁ? እናንተ ያልደበቃችሁትን ነውር አሁን እንዳለ የብሔሩት ነውር በጣም ነው የሚያስጠላው። ላይፋቸው ምናቸው በጣም እየተጨመላለቁ ናቸው ሁላቸው። ግን በዚህ ደረጃ ገነትን የማዋረድ መብት የላችሁም። መጀመሪያ እናንተ ጽዱ። መጀመሪያ እናንተ ሳትጸዱ ሌላን ሰው ዲስሪስፔክት የማድረግ መብት የላችሁም። ገባችሁ? ምክንያቱም እናንተ መጀመሪያ ጽዱ። አሁን ሱሱ እዚህ ሶሻል ሚዲያ ላይ ጻድቅ እየተጫወተች ነው። ግን ባሏ ሌባ እንደሆነ 7 ፀጉር እንደሰረቃት ጃፒን ያወጣባት ጃፒ። ከዛ በኋላ ምን አለች መሰላችሁ? ላ እሱ አይደለም እንደዚህ አይደለም አለች። ግን ጃፒ ዛን ጊዜ ሲያወራ እኔም አምኜው ነበር። ምክንያቱም የሆነ መረጃ ሳይመጣላቸው እንደማያወሩ እናውቃለን። ሶሻል ሚዲያ ያለ ሰው ሊጨምር ይችላል እንጂ እንትን አይልም፣ አይዋሽም። ገባችሁ? እና ይሄ ነው አሁን ሱሱ ለመደበቅ ትጋጋጣለች። ለመደበቅ ማለት ነው። ለመደበቅ ከመጋጋጥሽ በፊት የራስሽን ነውር ሸፍኝ። በሁለተኛ ደረጃ ደግሞ ካለ ሃይማኖታችሁ እየገባችሁ እየተጨማለቃችሁ ለሶሻል ሚዲያ ሰው ሌላ ሰው እንዲገባ ሌላ ሰው ልክ እንደናንተ እንዲሆን ሌላ ሰው በቃ እንደዚህ እንዲጨመላለቅ የምታረጉትን መረዳዳት አንደግፍም። ምክንያቱም አሁን የምትረዳዱት ምን የምትሉት በደንብ ጠንቅቀን እናውቃለን ለምን እንደምትረዳዱ። በባለፈው ራሱ የአፍናንን ሚስት ለምን እንደተባበረቻት ለምን እንዳፈመሰቻት ለምን እናውቃለን። ይሄ ነገር ማለት ሙስሊም ክርስቲያን ካለ ሃይማኖቱ እየተጋቡ እንዲመጡ ስለተፈለገ ነው። ገባችሁ? እና የሱሱ ባል በትልቁ ሌባ ነው ማለት ነው። የእሷን ትቶ አፍቅሮ ማለት ነው። ገባችሁ? አፍቅሮ እንትን ያለ ነው። በዚህ ደረጃ የሆነ ልጅ ነው። ማናቱ ምንድነው? የሱሱ ባል ሌባ ነው ማለት ነው። ደግሞ እኮ የሚገርመው የሱሱን ሰርቆ ለሌላ ሴት ላፈቀራት ሴት አይከብድም ውዶቼ፣ አይከብድም። በጣም ነው የሚከብደው። እና ለማንኛውም ይሄ ነው እውነቱ። እና የሱሱ ባል ሌባ ነው ማለት ነው። ወደ መኝም በሉት ወደ ቀኝም በሉት ወደ ግራም በሉት እሱ ሌባ ነው። ገባችሁ? በባለፈው እነ ጃፒ ሲያወሩ ለምን እንዴት ወዴት እየተባለ ነበር። ግን ይሄው ጉድና ጅራት ወደ ኋላ ይመጣል ይባላል ያገሬ ሰው። ወደ ኋላ እየመጣ እያየነ ነው። ገባችሁ? እና ከዚህ ላይ መታችሁ እንትኑን መውቀስ አትችሉም። ገኒን መውቀስ አትችሉም። ገነትን መውቀስ አትችሉም። ገባችሁ? እናንተ መጀመሪያ ንጹህ ሁኑ። ንጹህ ሳትሆኑ ዝምላችሁ ከዚህ ላይ መታችሁ ጫጫ አትጫወቱ። ገኒ ይመችሽ፣ ያራዳ ልጅ ሐቅሽን ያውጣልሽ የኔ እናት። ካለ ስምሽ ስም እየጠፋ ባልየው አሲዞ መረጃ ከሰጣት ባልየው እንግዲህ አሳልፎ መረጃ ከሰጣት እሷ ምን አገባት? ምን ጥልቅ አረጋት እንዴ? ምን አገባት? ገባችሁ? እና ሐቂቃ በጣም የሚገርም በጣም የሚደንቅ በጣም የሚያስጠላ ነገር ነው እየሰማን ያለ። ለማንኛውም ውዶቼ ገኒን ሐቋን አላህ ያውጣላት። ከዛ ውጭ ግን እየመጣችሁ አትበጥረቁ። ገባችሁ? በለፈለፉ ባፊ ጠፉ ይላል ያገሬ ሰው ማለት ነው። በለፈለፉ ባፊ ጠፉ። ገና በጣም ብዙ ጉድ እንሰማለን። ብዙ ጉድና ጅራት ወደ ኋላ ይመጣል አይደል የሚባለው? እና ቀስ እያለ ይመጣል።
ቀስ እያለ ይመጣል ጉዱን ገና ትሰማላችሁ ለማንኛውም የሱሱ ባል ነገሩ እኮ ግን ማለት ነው ውዶቼ ሱቁ አይደለም ጥፋተኛ እኮ እሷ ናት ገባችሁ ጥፋተኛ እሷ ባትሆን ጥፋተኛ እሷ እንደዛ ባት ካለ ሃይማኖቷ ባትገባ ኖሮ እሱ አይነቃትም ነበር ካለ ሃይማኖቷ ገብታ ራሷን ያረከሰችው ራሷ ሱሱ ናት ራሷን ያረከሰችው ወላሂ ካለ ሃይማኖታችሁ አትግቡ በአላህ ከምንምና ከማንም በላይ ሃይማኖታችሁን አስቀድሙ እናንተ ሃይማኖታችሁን ሳታስቀድሙ ሌላ ሰው እንዲ ስትሉ ማንም ሰው ሊያከብራችሁ አይችልም ገባችሁ ካለ ሃይማኖታችሁ አትግቡ ካለ ሃይማኖታችሁ አትላላሱ አሁን እንግዲህ ሱሱ ቅድም ቦይስ ያየው ባሌ ከፈለገ ይውገይ ባሌ ከፈለገ እንደዚህ በላይ ባሌ እና ታዲያ ገነትን አትውቀሽ ራስሽ ወደሽ ፈቅደሽ ፈልገሽ ባልሽ ካስያዘሽ ገነት ምን አገባት ገነትን ለምንድነው ዲስሪስፔክት እንድትደረግ ያርግሻለሹ ዲስሪስፔክት ገነት ሰው እንዲነሳባት ያርግሻለሹ አንቺ በራስሽ ባልሽ እንዳስያዘሽ በደንብ ጠንቅቀሽ ታውቂያለሽ መረጃ አለ ማስረጃ አለ ስለ ብሄሩት መጥፎ ከማውራት ይልቅ ስለ ባልሽ ጉዳውሪ ባልሽ ሌባ እንደሆነ የሰው ያንቺን ጸጉር ሽጦ ለሌላ ሴት ሂዶ እንትን አብሮ እንደሚተኛ አውሪ ልብ ካለሽ አውሪ ዝምለሽ ቲቲቲቲቲ አትበይ ገባሽ ስለ ኖርሽባት ስለ ብሄሩት ደግሞ መጥፎ ከማውራት ይልቅ አንቺ ያለሽበትን ሁኔታ ያለሽበትን ነገር እውነቱን አውሪ ምክንያቱም የባልሽ ሴራና ስራ እንዳይጋለጥ 6 አስራችኋት ወጣችሁ ከዛ በኋላ በቃ አሸሸ ገዳሚ ትላላችሁ እና ለማንኛውም መረጃ ይወጣልሻል ይዘረዘርልሻል ይመነዘርልሻል ከዚህ በኋላ ግን ካለ ሃይማኖታችሁ አታግቡ በአላህ ካለ ሃይማኖታችሁ ስታገቡ እንደዚህ ነው ዜዳውን ሰሞኑን ሽንቴ ምሪ እንዳይውንልኝ ብላ ነበር ከሱሱ ጋር አሁን ግን መታን ያዋረደቻት ገባችሁ ባሏ እንዳስያዛት ምን ይያል እያንዳንዱ መረጃ አወጣች ገባችሁ እያንዳንዷን ወላሂ ስለዚህ ሙስሊም እህቶቼ ካለ ሃይማኖታችሁ አትግቡ ላሰማችሁ ትንሽ ለምን አትናገርም እኔ ለሀቢባም ነግሬያታለሁ ባሏ አሳልፎ ሰጥቷት እሷ ሱሱራቷ ታውቃለች ድፍን በይሩት ያውቃል ለምን አትናገርም እኔ ለሀቢባም ነግሬያታለሁ ባሏ ነው አሳልፎ የሰጣት ብያታለሁ ፓስፖርት የሰጠ እሱ ነው ብያታለሁ ሀቢባ ከነ ማስረጃ ቮይስ አድርጌ ነግሬያታለሁ ሱሱራቷ ታውቃለች ነው ለምን አትናገርም ነው የኔ ለምን ሌላ ተወቃሽ ለምን ሌላ ተሰዳቢ ይሆናል ትክክል ዜድዬ ትክክል ባሏ ነው ያስያዛት ስለዚህ ገነት